ዕለተ ማክሰኞ ሰኔ 30 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የሰዓቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ግንባር መኮይ ከተማ የፋኖ ኃይሎች በአገዛዙ ጦር ላይ መብረቃዊ ጥቃት መሰንዘራቸውን ይፋ አድርገዋል። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ክላስተር መኮይ ከተማ 44ቱ ተብሎ በሚጠራ ቦታ ሰፍሮ በነበረው የአገዛዙ ጥምር ጦር ላይ የተቀናጀና ስልታዊ ድንገተኛ ጥቃት ተፈጽሟል። በዚህ ጥቃትም እጅግ አስደማሚ ድል ጽፈናል ሲሉ የቀጠናው የፋኖ ኃይሎች አሳውቀዋል። በተመሳሳይ በወሎ ግንባር የፋኖ ኃይሎች በከፈቱት የማጥቃት ኦፕሬሽን ቢሊ ከተማን ሙሉ በሙሉ ተቆጣጥረናል ብለዋል። የአፋብን ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር በሰራው የሌሊት ኦፕሬሽን ቢሊ ከተማን ነጻ ማውጣት የቻለ ሲሆን ከአመሻሽ 12 ሰዓት ጀምሮ እስከ እኩለ ሌሊት ድረስ ከባድ የተባለ ፍልሚያ ተደርጓል። በዝርዝር ትሰሙታላችሁ። በህዝብ ተወካዮች ምክር ቤት ስብሰባ ላይ የፓርላማ አባሉ ዶክተር ደሳለኝ ጫኔ ለአብይ አህመድ ያቀረቧቸው ጠንካራ ጥያቄዎችና የፖለቲካና ኢኮኖሚ ትችቶች ሰፊ ትኩረትን ስበዋል። ዶክተር ደሳለኝ ሀገሪቱ ካለችበት ዘርፈ ብዙ ቀውስ መውጣት የምትችለው በእውነተኛ ፖለቲካዊ መፍትሄና አካታች ድርድር ብቻ መሆኑን በመግለጽ 3 ቁልፍ የመፍትሄ አቅጣጫዎችን በዝርዝር አስቀምጠዋል። በዝርዝር መረጃችን የምናቀርብላችሁ ሌላኛው ጉዳይ ነው። ተገድለዋል የተባለላቸው የቀድሞው የኢራን ፕሬዝዳንት በአያቶላ ሆሜኒ የቀብር ስነ ስርዓት ላይ መታየታቸው አነጋጋሪ ሆኗል። የቀድሞው የኢራን ፕሬዝዳንት መሐመድ አህመዲነጃድ ከጦርነቱ ወዲህ ለመጀመሪያ ጊዜ በቴህራን አደባባይ ላይ ለመታየት ችለዋል። ፌብሩዋሪ 28 ቀን የተጀመረውን ጦርነት ተከትሎ በርካታ የኢራን ፖለቲካዊና ወታደራዊ ባለስልጣናት መገደላቸው የሚታወቅ ሲሆን ከዚያን ጊዜ አንስቶ እኚህ የቀድሞው ፕሬዝዳንት ታይተው አያውቁም። ተገድለዋል ሲባልም ቆይቷል። ነገር ግን ሰውየው ብቅ ብለዋል። በዝርዝር መረጃውን ተሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህን ዋና ዋና ጉዳዮች ጨምሮ ሌሎችን መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለኢትዮስ ሚዲያ አዲስ ከሆናችሁ ሰብስክራይብ ብታደርጉን በየቀኑ አዳዲስ መረጃዎችን በፍጥነት ታገኛላችሁ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በሸዋ ግንባር አስቴ ጎማ ተራራ ክፍለ ጦር በመኮይ ከተማ በአገዛዙ ጦር ላይ መብረቃዊ ጥቃት መፈጸሙን አስታውቋል። በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ወረዳም መኮይ ከተማ 44ቱ ተብሎ በሚጠራ ልዩ ቦታ ላይ ሰፍሮ በነበረው የአገዛዙ ጥምር ጦር ላይ የተቀናጀና ስልታዊ ድንገተኛ ጥቃት ተፈጽሟል። በአፋብን ሸዋ ጠቅላይ ግዛት አሳምነው እስር የሚገኘው የሙሐመድ ቢሆነኝ ኮር አስቴ ጎማ ተራራ ክፍለ ጦር ይህንን ወታደራዊ ድል መፈጸሙን አስታውቋል። የክፍለ ጦሩ የቁርጥ ቀን ታጋዮች በከፈቱት ፈጣን የማጥቃት ውጊያ ያገዛዙን ሰራዊትና ተባባሪ ጥምር ኃይሎችን ከጥቅም ውጪ ማድረግ ችለዋል። ከኦፕሬሽኑ በኋላ 10 ያገዛዙ መከላከያ ሰራዊት አባላት የተገደሉ ሲሆን ከ13 በላይ የሚሆኑት ቆስለዋል። ቀሪዎቹ ሕይወታቸውን ለማትረፍ እጃቸውን ሰጥተዋል። የተረፉትም ተበታትነዋል። የክፍለ ጦሩ አባላት የተሰጣቸውን ግዳጅ ባስተማማኝ ሁኔታ ከፈጸሙ በኋላ ያለምንም የሰውና የማቴሪያል ጉዳት ሳይደርስባቸው በሰላም ወደ ምሽጋቸው ተመልሷል ተብሏል። ሽንፈት የገጠመው ያገዛዙ ኃይል በንጹሃን ዜጎች መኖሪያ መንደሮች ላይ የዙ 23 ጸረ አውሮፕላን መሳሪያን በመጠቀም በዘፈቀደ ሲተኩስ እንደዋለም ነው የተነገረው። በተመሳሳይ በምዕራብ ወሎ ግንባርም ትንቅንቁ የቀጠለ ሲሆን ቢሊ ከተማን ሙሉ በሙሉ ተቆጣጥረናል ብለዋል። የአፋብን ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 29ኛ ክፍለ ጦር በሰራው የሌሊት ኦፕሬሽን ቢሊ ታዳጊ ከተማን ነጻ ማውጣት የቻለ ሲሆን ከአመሻሽ 12 ሰዓት ጀምሮ እስከ እኩለ ሌሊት ድረስ ሞታይ ፍሬዎቹ የመካነ ሰላም አናብስቶች አገዛዙን መፈናፈኛ ሳጥተው ሲገርፉት ማደራቸውን የተነገረው። ኦፕሬሽኑ ላይ የተሳተፉት የ29ኛ ክፍለ ጦር ቃኝ አባላት በተለመደው ፈጣን የውጊያ ስልታቸው አገዛዙን አናብዘው ሙትና ቁስለኛ አስታቅፈውታል። በሌሊቱ ኦፕሬሽን የተደመሰሱና የቆሰሉ የአገዛዙ ኃይል አባላትን ትክክለኛ ቁጥር ለማወቅ የሰዓቱ ሁኔታ አስቻይ ባይሆንም የውስጥ ወታደራዊ ምንጮች እንደተናገሩት አገዛዙ ያላሰበው ከፍተኛ ሽንፈት ገጥሞት
አባላቱን ተነጥቋል። ከሞት ያድነው ይመስል 3 ዲሽቃና 2 ሞርተር ከበርካታ የቡድን መሳሪያዎች ጋር ይዞ የነበረው ያገዛዙ ኃይል የ29ኛ ክፍለ ጦር የቃኝ የፋኖ አባላት ወደ ሌላ ቀጠና መንቀሳቀሳቸውን ተከትሎ ወደ ቢሊ ከተማ ቢገባም ቃኝ አባላቱ በብርሃን ፍጥነት ተመልሰው ከ3ኛ ሻለቃ ጋር በመናበብ ከፍተኛ ማጥቃት ከፍተውበት በታትነውታል ነው የተባለው። በህዝብ ተወካዮች ምክር ቤት ስብሰባ ላይ የፓርላማ አባሉ ዶክተር ደሳለኝ ጫኔ ለአብይ አህመድ ያቀረቧቸው ጠንካራ ጥያቄዎችና የፖለቲካ ኢኮኖሚ ትችቶች ሰፊ ትኩረትን ስበዋል። ዶክተር ደሳለኝ ሀገሪቱ ካለችበት ዘርፈ ብዙ ቀውስ መውጣት የምትችለው በእውነተኛ ፖለቲካዊ መፍትሄና አካታች ድርድር ብቻ መሆኑን በመግለጽ 3 ቁልፍ የመፍትሄ አቅጣጫዎችን በዝርዝር አቅርበዋል። በመጀመሪያ ደረጃ አሁን ያለው የሀገራዊ ምክክር ሂደት ከመንግስት ፖለቲካዊ ተጽዕኖ ነጻ መሆንና ሁሉንም የታጠቁ ኃይሎችን ማካተት እንዳለበት አሳስበዋል። ውጊያ በቀጠለበት ሁኔታ የሚደረግ ምክክር ያለ ውጤት እንደሚበተን በማስጠንቀቅ ፍትሐዊ የሽግግር ሂደትና ብሔራዊ እርቅ እንዲወርድ ጠይቀዋል። በኢኮኖሚው ዘርፍም መንግስት የኮሪደር ልማት፣ የፓርኮችና የሪዞርቶች ግንባታ አካሄድን ገታ በማድረግ ፊቱን ወደ አምራች ኢንዱስትሪዎች ማለትም ወደ ብረት ማቅለጥ፣ የነዳጅና ማዳበሪያ ማጣሪያ፣ የምግብ ዘይትና ፋርማሲቲካል ፋብሪካ ማዞር እንዳለበት አብራርተዋል። ከዚህ ጋር ተያይዞም ሀገሪቱን ከብሔር መከፋፈል የሚያወጣ የክልሎችን የራስን እድል በራስ የማስተዳደር መብት የሚያከብርና ሚዛናዊ የስልጣንና የሀብት ክፍፍልን የሚያረጋግጥ ሁሉን አሳታፊ የህገ መንግስት ማሻሻያ እንዲደረግ አቅጣጫ አመልክተዋል። በመጨረሻም ዶክተር ደሳለኝ ለአብይ አህመድ ቀጥተኛ ጥያቄዎችን የሰነዘሩ ሲሆን መንግስት ላለፉት 5 ዓመታት ከተከተለው የኃይል አማራጭ ወጥቶ ሁሉንም የታጠቁ ኃይሎች የሚጋብዝበት ግልጽ የሰላም የጊዜ ሰሌዳ አለው ወይ? የኢትዮጵያ ህዝብ በአዲሱ 2019 ዓ.ም በተግባር ሊያየው የሚችለው ተጨባጭ ተስፋስ ምንድን ነው ሲሉ ንግግራቸውን አጠናቀዋል። ይህ በእንዲህ እንዳለ አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው ባደረጉት ንግግር የኑሮ ውድነቱን ለመቋቋም ዜጎች 2 እና 3 ፈረቃ ሸፍት እንዲሰሩ መክረዋል። ለዚህም በአሜሪካ የሚገኙ ዲያስፖራዎች በቀን 16 ሰዓት እንደሚሰሩ በምሳሌነት አንስተዋል። ይሁን እንጂ ይህ ማብራሪያ ሀገሪቱ ካለችበት ከፍተኛ የስራ አጥነትና የኢኮኖሚ ቀውስ አንጻር ሲመዘን ከመሬት ላይ ካለው እውነታ እጅግ የተራራቀ ነው። በቂ የስራ ገበያ በሌለበት እንዲሁም የትርፍ ሰዓት ክፍያ አሰራር ባልዳበረበት ሀገር ዜጎች ተጨማሪ ሰዓት እንዲሰሩ መጠየቅ ተግባራዊነቱ አጠያያቂ ነው። በተጨማሪም የኢትዮጵያን የኢኮኖሚ ሁኔታና የክፍያ ስርዓት የገንዘብ የመግዛት አቅሙ ጠንካራ ከሆነው አሜሪካ ጋር ማነጻጸር ትክክለኛ ሚዛን አይሰጥም። የኑሮ ውድነቱ ዋነኛ መንስኤ የተዛባ የማክሮ ኢኮኖሚ ፖሊሲ፣ የሰላም እጦትና የዋጋ ግሽበት እንጂ የዜጎች ጠንክሮ አለመስራት ባለመሆኑም አገዛዙ ጫናውን ወደ ህዝብ ከማዛወር ይልቅ መዋቅራዊ መፍትሄዎች ላይ ትኩረት ሊያደርግ ይገባል። የኢኮኖሚ ተንታኞች እንደሚናገሩት የህዝቡን የዕለት ተዕለት መከራ የሚረዳ እንጂ መፍትሄን ከዜጋው ብቻ የሚጠብቅ የመንግስት አካሄድ ለችግሩ ዘላቂ ፈውስ አያመጣም። ተገድሏል የተባለላቸው የቀድሞው የኢራን ፕሬዝደንት በአያቶላ ሆሜኒ የቀብር ስነ ስርዓት ላይ ታዩ። የቀድሞው የኢራን ፕሬዝደንት መሐመድ አህመዲነጃድ ከጦርነቱ ወዲህ ለመጀመሪያ ጊዜ በቴህራን አደባባይ ላይ ለመታየት ችለዋል። ፌብሩዋሪ 28 ቀን የተጀመረውን ጦርነት ተከትሎ በርካታ የኢራን ፖለቲካዊና ወታደራዊ ባለስልጣናት መገደላቸው የሚታወቅ ነው። ከዚያን ጊዜ አንስቶ እኚህ የቀድሞው ፕሬዝደንት ታይተው አያውቁም። ይህንን ተከትሎ በተለያዩ ሚዲያዎች መገደላቸው ወይም መቁሰላቸው በስፋት ተዘግቧል። ነገር ግን በዚህ ዘገባ ላይ ማስተባበያም ሆነ ማረጋገጫ ያልተሰጠ መሆኑ በርካቶችን ሲያነጋግር ሰንብቷል። ይሁንና ትናንት በቴህራን አደባባይ በተከናወነው የአያቶላው የቀብር ስነ ስርዓት ከተገኙት በሚሊዮን የሚቆጠሩ ሰዎች ውስጥ አህመዲነጃድ አንዱ ሆነዋል። የኢራን ቴሌቪዥን ምስላቸውን በግልጽ ያሳየ ሲሆን የቀድሞ ፕሬዝደንቱ ጃኬት ለብሰውና አንገታቸውን በማክስ ሸፍነው ታይተዋል። ይህ በእንዲህ እንዳለ የሟቹ አያቶላ ሆሜኒ ልጅ የሆኑት ሞጅታባ ግን እስካሁን በአባታቸው የቀብር ስነ ስርዓት ላይ አልታዩም።
የፈረንሳዩ ፕሬዝደንት በሶሪያ ጉብኝት ላይ ሳሉ በደረሰ ፍንዳታ 18 ሰዎች ተጎዱም። በሶሪያ ዋና ከተማ ደማስቆ የፈረንሳዩ ፕሬዝደንት ኢማኑኤል ማክሮን አርፈውበት የነበረ ሆቴል አቅራቢያ በተከሰተ ፍንዳታ 18 ሰዎች መጎዳታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የጸጥታ ኃይሎች 2 ፈንጂ መሳሪያዎችን አግኝተው የማክሸፍ እንቅስቃሴ ሲጀምሩ ፍንዳታው መድረሱን ሳና የተባለው የመንግስት የዜና ወኪል ዘግቧል። ዘገባው እንዳመለከተው አንደኛው መሳሪያ ተሽከርካሪ ውስጥ ተቀምጦ ነበር። ሌላኛው ደግሞ በቆሻሻ ማጠራቀሚያ ተደብቋል። ከሶሪያው መሪ አህመዲን አልሻራ ጋር ለመወያየት ወደ ደማስቆ የተጓዙት ፕሬዝደንት ማክሮን በወቅቱ በፕሬዝዳንታዊው ቤተ መንግስት ውስጥ ነበሩ። ፕሬዝደንቱ ደህና እንደሆኑና ፍንዳታውን እንዳልሰሙ ባለስልጣናቶቻቸው ገልጸዋል። የፈረንሳዩ ፕሬዝደንት የሶሪያ ጉብኝታቸውን ሲያጠናቅቁ ለኔቶ ጉባኤ ወደ ቱርክ እንደሚጓዙ ይጠበቃል። የሶሪያ መገናኛ ብዙሃን እንደገለጹት ከተጎዱት መካከል 4ቱ የፖሊስ አባላት ናቸው። የሀገር ውስጥ ጉዳዮች ሚኒስቴር የጥቃቱን ፈጻሚዎች ለመለየት ምርመራ እንደጀመረም ተዘግቧል። በማህበራዊ ሚዲያ ላይ የተለቀቁት ቪዲዮዎችና ምስሎች ሆቴል አቅራቢያ ከቆመ ተሽከርካሪ ላይ ጭስና እሳት ሲነሳ አሳይተዋል። ቢቢሲ አረቢክ አነጋገርኳቸው ያላቸው አንድ የዓይን እማኝ የመጀመሪያው ፍንዳታ ሲከሰት በቱሪዝም ሚኒስቴር ዋና መስሪያ ቤት ፊት ለፊት ቆመው እንደነበር ገልጸዋል። እማኙ እንደሚያስረዱት የመጀመሪያው ቦምብ ከፈነዳ በኋላ የደህንነት ኃይሎች አጠራጣሪ ቁሶችን እየፈለጉ ነበር። ይህንን በሚያደርጉበት ሰዓት ከመጀመሪያው ፍንዳታ በግምት 20 ሜትር ያህል ርቀት ላይ ሁለተኛ ፍንዳታ ተከስቷል። የዓይን እማኙ የመጀመሪያው ፍንዳታ ንብረቶችን ቢጎዳም ሰው አልቆሰለም፣ ሁለተኛው ፍንዳታ ግን በበርካታ የደህንነት ኃይሎችና በትራፊክ ፖሊስ አባላት ላይ ጉዳት አድርሷል ሲሉ ተናግረዋል። በሱዳን ጦርነት ባለፉት 6 ወራት ውስጥ ከ300 በላይ ህጻናት መገደላቸውን ወይም መቁሰላቸውን ዩኒሴፍ አስታወቀም። በሱዳን እየተካሄደ ባለው ጦርነት ባለፉት 6 ወራት ውስጥ ብቻ ከ300 በላይ ህጻናት መገደላቸው ወይም መቁሰላቸውን የተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት ዩኒሴፍ አስታውቋል። ድርጅቱ ለአደጋው ዋነኛ ምክንያት በሰው አልባ አውሮፕላኖች ወይም ድሮኖች የሚሰነዘሩ ጥቃቶች መሆናቸውን ገልጿል። የሱዳን ሰራዊትና ፈጥኖ ደራሽ ኃይሉ እንደ አውሮፓውያን አቆጣጠር ከሚያዝያ 2023 ጀምሮ ውጊያ ላይ የሚገኙ ሲሆን በአሁኑ ወቅት ጦርነቱ በኮርዶፋን በዳርፉር እና በብሉ ናይል ግዛቶች ውስጥ ማዕከል አድርጓል። እንደ ዩኒሴፍ መረጃ ለህፃናቱ መገደልና መቁሰል 60 በመቶ ያህሉን ድርሻ የያዘው በድሮን የሚካሄደው ውጊያ ነው። የተባበሩት መንግስታት ድርጅት፣ አሜሪካ፣ ዩናይትድ ኪንግደም እና ሌሎች ወገኖች ፈጥኖ ደራሽ ኃይሉና የመንግስት ጦር በሰሜን ኮርዶፋን የምትገኘውን ስትራቴጂካዊቷን አልኡበይድ ከተማን ለመቆጣጠር በሚያደርጉት ውጊያ ሳቢያ ሊፈጸሙ ስለሚችሉ አሰቃቂ ድርጊቶች ስጋታቸውን ገልጸዋል። በተባበሩት መንግስታት ድርጅት የሚደገፈው የሰብአዊ መብቶች ምክር ቤት ሰኞ ዕለት በጄኔቫ በ5 የአውሮፓ ሀገራት የቀረበውንና በአርኤስኤፍ እንዲሁም በአጋሮቹ በአልኡበይድ ከተማና በአካባቢዋ እየተሰነዘረ ያለውን እና እየተባባሰ የመጣውን ጥቃት የሚያወግዝ እርምጃ አጽድቋል። ያለምንም ድምፅ አሰጣጥ የጸደቀው ይህ እርምጃ ከሱዳን የሚሰደዱ ስደተኞችን ለሚያስተናግዱ ሀገራት ከፍተኛ ድጋፍ እንዲደረግ የሚያበረታታ ሲሆን በጦርነቱ ውስጥ የሚደረጉ ማናቸውንም አይነት የውጭ ጣልቃ ገብነቶችን ያወግዛል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም ጊዜ ተመኘን።